ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ዳመታውን ሞልቶኛል፣ ግን ኃላፊነቱን አልሰጡኝም። ዝም ብዬ ነው ያለሁት። ከዛ ሌላው ተመሪ ምናምን ይሆናል፣ ጋንታ መሪም ይሆናል። እኔ ግን ምንም በምንም የለም። ለምን የሆነ ሰዓት ተናድጄ ሌላው አርግዞም ይሄዳል፣ ምን ሲሆን ይሄዳል። እኔ ራሱ ምርመራ ሄዳለሁ ብዬ ሲጠይቀኛ ራሱ ትግሮች እጅ ላይ ገፍተን ያለን ራሱ እንደዚህ አይነት ስቃይ ያላየንም ብዬ ስለተናገርኩ በቃ ስለኔ እንደዚህ ወጠሩኝ። እዛ እስከ ዛሬ እንግዲህ አሁን 7ኛ ወር ያስኩ ነው። ምርመራ ራሱ ተደብቄ ሄጄ ለማርፈ ነው ብዬ ሄጄ ተመርምሬ መጣሁ። አሁን ጓደኛዬ አለ የለም እሱ ፈጣሪ ያውቃል። የስንተኛ ወር እርጉዝ ነሽ አሁን አንቺ? አሁን ሰኔ 16 ወር ሆኖ አልፏል። ሰኔ 16 ወር ሆኖ አልፏል። እሱ ራሱ ምርመራ ሄዳለሁ ብዬ ሲጠይቅ ያቺ ነገር ይዞ ሲጀመር ደቡብና ትግሬ አንድ ናቸው የሚልም አለ። በቃ እንደዛ ያሉ ያስቸገር በቃ ለፈጣሪ ነገር ዝም ብዬ ነው አሉ። እሱ ነው እኔ እናገራለሁ ያልኩት፣ ሌላ ነገር የለኝም። አሁን አንቺ የ6 ወር እርጉዝ ሆነሽ እንዴት ጦርነት ውስጥ ገባሽ? እኔ አልገባው እዛ ስታፕ ላይ አስቀምጠው ነበር። እንዴት ተማረክሽ ታዲያ? እዚህ ጋር ማኪና ሲበተን መጀመሪያ በማኪና ነበርኩኝ። ለነሱ ነገር በቃ አቃተኝ። ጥይት መያዝ መቃተኝ። ጥይቱን ፈትቼ ወርውሬ ለኃይለ መሬት ሰጠው። ኃይለ መሬት ጥይቱን ተቀበለ። በማኪና ይዞርኩ ነበር። ኮምቦ ሲበተን በቀለ ነፍሰ ብዬ ከነሱ ጋር ተበትኜ መጣው። ራስ ወረንጀርም የለኝም። ይሄ ከሰው ነው ወስጄ የለበስኩት ልብስ። ሚሊታሪ አልለበስም። የት ሄዶ ነው አልሰጡሽ ማለት ነው ወይስ ነበረኝ? ይሄ አያስለብሰኝ ቀበቶ ስለማያስታጠቀኝ አልለበስኩት። የሆነ ሰዓት ሄጄ የ5 ወር እርጉዝ ነበርኩኝ። አምጥቼ ያለው ወረቀቱን። ከዛ ለሁለተኛው ቀን ሲጠየቅ በቃ ኮምቦሴት ሄጃለሽ እያሉ እስካሁን ቆዩ። ሌላው ግን እስከ ሀገር ቤት ይሄደም አለ። እኔ አሁን ጓደኛዬ ማጥቻለሁ። የኔ ነገርም ብቻ በእናንተ እጅ ነው ያለው። እኔ ያቺ ጊዜ እናንተ እንደዚህ ስትሰቃዩ እንግዲህ አገር ቤት ሌላው ይሄዳል። አገር ቤት ራሱ ፍቃድ እስከዛሬ ያለርኩ መቀመሪ እንደዚህ ደምዶኝ እቺ ለምን ተናገርክ ነው? አዎ እናንተ እንደው በእግርም በመኪና ለምን አትወዙ? ስቃይ ያሳያችሁ ነው። እኛ ትግራይ እጅ ያለን ሰዓት ራሱ እንደዚህ አይነት ስቃይ አላየንም ብለን ስለተናገርኩ በቃ እስከ ዛሬ አሁን እናንተ በእናንተ እጅ ላይ ነው ያለ የኔ ነገር። እንግዲህ እኔ ከእናንተ ጋር የውኛ ብዙ ሰው ራሱ ቅድም እዚህ አንድ ሻምባል ነበር ሰደበኝ። ቢርህን ጠየቀ ዞኑ ምናምን ሲጠይቅ ሲነግር አንቺ ዞኑ የተጨባጨፈና እኛ እኮ እናንተ ጋር ምንም ችግር የለም ምናምን ብሎ ስለተናገር እኔ ወደ ቤተሰብ ነው የምፈልገው። ሌላ ነገር ምንም አልፈልግም። አይመራም ቢመራ እኮ እንደዚህ ለምሳሌ ከዚህ በፊት የነበረው እኔ በታሪክ ነው የሚሰማው። ሌላ ጠቅላይ ሚኒስትር የነበረ ሰዓት እንደው የሴቶች ቅድሚያ ለሴቶች ብሎ ያሳለፈ ራሱ የኛ መለሴ ነው። ግን እሱ እንኳን እርጉዝ ታውና ይሄ ጌታ ያውቃል ብዙ መናገርም ስለደከምኩ። ስለዚህ መንግስትም የለንም። እኔ በእናንተ እጅ እኔ ወደ ቤተሰብ ነው የምፈልገው። ቤተሰብ አንደኛ እኔ ነኝ ቤተሰብ ያገዝኩ ያለው እዚህ ሆኜ። ስለዚህ እኔ ጉዳይ አሁንም በእናንተ እጅ ላይ ነው ያለው። ባለሽት ነው ያለው? በቃ የዛሬው ገሳይ ሞት አይቀርም አይታወቅም። አብራችሁ ነበር? አብረን ነበርና አልተገናኘንም። ትግራይ ኢትዮጵያ ነች፣ አንድ ኢትዮጵያ ናት። እንደው ብታጠፋ ራሱ ከናንተ መንግስት ጋር ተስማምቶ ታሪኮ እንደ በፊቱ ስራ መስራት ሲገባ እኔ ይሄ ጨለማ አሁን የመጣ ነው ጨለማ ዱዳ ያርገኝ ሲጀምርም አልፈለኩም። ሄዳ ትከዳለች የሚልም ያዙ እርግዝና ራሱ ፈልጌ አይደል በቃ እናትና አባት ለማይበሰብ እንደዚህ ነው ሲባል አትሄጂም ስለተባልኩ በቃ ካረገዝኩ የግድ ይልኮኛሉ ብዬ ነው እንጂ ይሄ ፍትሃዊ አይደለም። ትግራይ ኢትዮጵያ ናት። ትግራይ እስከዛሬ እኔ እንጃ ብቻ ምን አይነት አሰራር እንደተሰራ
ግራ ገብቶ ነው ያለው። ይሄ ጨለማ እኔ ስለናንተ እጅ ገብቼ ሳይሆን ከዚህ በፊትም በቃ አሁን ቅድም የተናገርኩት ነገር አለች አይደለም በሷ ምክንያት በቃ አመራር የተባለው ወጥሮ ስለነበረ ነው። አግብ በቃ እሱ ኮራሱ ኮላ ሆኖ ግቡ ነው። እኛ ደግሞ ፊት ለፊት ሆነን ማወጋት ነው። እንደዛ አለ ፍትሃዊ አይደለም ይሄ። ትግራይ ናት ማን ፍላጎት ያለው እዚህ ከናንተ ጋር ለማወጋት በጭራሽ ፍላጎት ያለው የለም። ግዴታ ሲል ቤት የትነት በግድ ነው ወደን አይደለም እንብ በዛው ነው ምደፉን። እኔ ያለው ሀቅ ነው የምናገረው። ወላ አብይ እኔም እዛ ከርኩኝ ይገደለ ምን ሲያረግ ሀቁ ነው የምነግረው። ትክክል አይደለም። ትግራይ ኢትዮጵያ ናት። አማራ፣ ደቡብ፣ ኦሮሞ ብቻ ነው ኢትዮጵያ የሚወክሉ። እናንተም ከዚህ በፊት እኮ እንደዚህ አይነት ትስስር አልነበረም። እንደዚህ አይነት ነገር አልነበረም። ዘንድሮ የመጣ ነገር ነው። ጊዜያዊ ያመጣ ነገር ነው። ስለዚህ ትክክል አይደለም ነው የምለው።